የሆነ ዕለት አበባ ቤት የማይጠፉ አይኖቻቸው በጠጅ የደነዘዙ አንድ ሰውዬ ብላቴናው ደህና ምን ታስባለህ? ልጆች በድላቸው ያድጋሉ አሉና 3 አይነት ቀለም ያላቸው ጥርሶቻቸውን ፈገግታ ነው ብለው አሳዩኝ። ነጭ፣ ቀይና ቡናማ። አፋቸው ውስጥ ባንዲራ ደብቀዋል። በአባባላቸው አፌን እጄን እርሱልኝ አይነት አወዛውዤ ፈገግ አልሁ። አንዳንዴ ጠዋት ጠዋት ስትሮጥ አይሃለሁ ወደዛ በኩል እጃቸውን ወደ ምዕራብ አቅጣጫ ላፍታ ዘርግተው። ለመሆኑ ከአዲስ አበባ ነህ አይደል አሉኝ። አዎ እንዴት አወቁ አልኋቸው። አንደኛ የአሰበ ተፈሪ ልጆች ስፖርት ብለው አይሮጡም፣ ሁለተኛ ፊትህ የደነገጠ ይመስላል አሉኝና የበለዙ ጥርሶቻቸውን ለመሸሸግ አፋቸውን በአንድ እጃቸው ጋርደው ሳቁ። አበባ ትሰማ ነበርና ዝም ብለው ነው እርሶ አለችና ወደ እኔ ቀና ብላ ተዋቸው ትንሽ ሞቅ ሲላቸው አፋቸው ለከት ያጣል አለችኝና ገላምጣቸው ወደ ጀርባ ክፍል አለፈች። ወዲያ 2 ሰዎች ነበሩ። ድምር ካርታ ይጫወታሉ። ቀና ብለው አይተው የምናወራውን ይስሙ በማያሳውቅ ስሜት ክርታስ ጥፍጥፋቸውን ቀጠሉ። ሰውየው የሆነ ነገር በእግዝ ተናገሩኝ መሰለኝ። ይህ ማለት ብለው ሊጀምሩ ሲሉ ከካርታ ተጫዋቾች አንዱ ቀና ብሎ አባ ሊቁ አያምርብህም፣ ልጁን ለቀቅ አድርገው አለና ምንም እንዳልተናገረ ሁሉ ወይም የተናገረውን ያኔውኑ ዘንግቶ በዚያው ጨዋታው ቀጠለ። ሰንበት ተማሪ ነበርኩ። ያቆምኩት ከ3 ዓመት በፊት ነው አልኳቸው። እንደ መደንገጥ አዩኝና ግዕዝ ትሰማለህ አሉኝ። አይ አንዳንድ ቃላት ልፈትሽህ አሉኝ። አይ ለዛ አልደረስኩም። ኦርቶዶክስ ነህ አሉኝ። አዎ ግን አሁን ትቼአለሁ አልኩ። ለምን አሉ እንዳዘነ ሁሉ ብርሌያቸውን በሆዱ ይዘው በአግዳሚ ወንበር ላይ በቂጣቸው ሸርተት ብለው ቀረቡኝ። እንደ አራዳ ሳቄ ሊመጣ ነበር። ብዙ ጊዜ እዚህ አያለሁ። አንዳንዴ ከአንዲት ልጅ ጋር ግን ብዙ አታወራም። ጨዋታ ጥሩ ነው። መዝመትህ ቅር ብሎሃል እንዴ አሉ። ገና አዲስ አበባ ሳለሁ አልፈለግኩም ነበር። እዚህ ከደረስኩ በኋላ ወደድኩት። እንግዲህ ከሰው ስታወራ ስትጨዋወት ስለ አገሩ ታውቃለህ። ከሰው ጋር እመጣለሁ ባያውኝ ነው እንጂ ሰው አስፈላጊ ነው። አዎ አንዳንዴ ሰዎች ወግና ጨዋታ የማይጠቅም ጊዜ የሚገድል ተራ ነገር አድርገው ሲያጣጥሉ ሰማለሁ። ደግ አይደለም። ታሪክን እንዴት ልናውቅ ነው ከመጻፍና ከወግ ካልሆነ? ስለ ሃይማኖታችን ክብር የበለጠ ለማወቅ ታሪክን ማወቅ፣ ገድልን ማወቅና ማሰላሰል ያስፈልጋል። ወሬ ድንቅ ነገር ነው። እግዚአብሔር ዓለምን የፈጠራት በቃል ነው፣ በንግግር ነው። መጀመሪያ ቃል እንጂ ሆሄ አልነበረም። ፈጣሪ የመጀመሪያው ወሬኛ ነው። ለአዳም ሔዋንን ሲሰጠው ብቻህንም እንዳትሆን ብዬ ነው ሲለው የሚያዋራ ማለቱ ነው። ሔዋን ስትፈጠር ማውራት ተፈጠረ። ማውራት ወይም መወያየት የፈጣሪን ቦታ መያዝ ነው። ፈጣሪን መምሰል ነው። አምሳሉ አይደለን? ጋዜጣ የለ፣ ራዲዮ የለ፣ ምን ይደረግ? ጠጅ እንዲህ እየቀመሱ መጫወት ፈጣሪ ሔዋንን ሲፈጥር ያበጀው ሥርዓት ነው። ዘፍጥረት ከምዕራፍ 1 እስከ 5 ባለው ቦታ 3 ንግግር አለ። ምንትስ ይሁን ይላል ፈጣሪ እና ጠጅህን ይዘህ ከሰው አውራ። ብዙ ጊዜ እንደማይህ ብቻህን አትሆን መቼም አሉና ራሳቸውን እንደ ሻምፒዮን ነቀነቁ። እንዴት ወረኛን ሁን ትለዋለህ ሊቁ?